ኢትዮጵያ እኔ ብቻ ልብላ በሚል መርስ በተተበተበው ሀገርን በዘነጋው ህዝብን ከቁብ ባላስገባው እሳቤ የተሰራው የህወሓት ቡድን አማካኝነት 3 አስርት ዓመታትን በሙስና መከላ ስትወጋ በሌብነት ማቅ ስትማቀቅ ቆይታለች። ያ የስግብግብነት ስልተምት የሚያስተጋባበት የሌብነት ስንኝ የደመቀበት ታሪክም የህወሓት የ3 አስርት ዓመታት የስልጣን ቆይታ በኢትዮጵያ ምድር ላይ የዘረፋም የስርዓታዊ ሌብነትና የኢኮኖሚ ምዝበራ ዋና ማሳያ ነው። የህዝብ ላብና እንባ በመመገብ የተገነባው ይህ አሰራር ሀገሪቱን የገደል አፋፍ ላይ ጥሏት የነበረው ታሪክ አይዘነጋም። የተዘረፈ ብር ነው ነገር ብር ከመንግስት ካዝና ያወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግነት ነው። ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ የመንግስት ግን መውሰድ አለበት የሚል ፖለቲካሊ ወሰንን። እሺ እኔ እንደማቀው 4 ቢሊዮን ነው ኢሹ አካውንት ላይ ነበር። ይሄን ማረጋገጥ ይችላል ብሔራዊ ባንክ። ምክንያቱም የመጣልኝ ወረቀት አለ የጊዜው አስተዳደር ፕሬዝዳንት ኮንኩ በኋላ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚል ኢሹ አካውንት ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንደኛው የግንባር አዛዥ የሚባለው ኃይለ ስላሴ በቢሊዮን በመቶ ሚሊዮን የሚቆጠር ገንዘብ ነው የወሰደው። ኢንፋክት 1 ቢሊዮን አካባቢ ነው የወሰደው። በዚህ አላበቃም። ስልጣን እንደ ንግድ ፍቃድ ህግም እንደ ግል መጠቀሚያ ሆኖ ሲሰራበት ቆየም። በፓርቲ ስር የተዋቀሩ ግዙፍ የንግድ ድርጅቶች እንደ ሜቴክና መሰል ተቋማት የሀገሪቱን ኢኮኖሚ የደም ስሮች ጠፍሮ በመያዝ በመቆጣጠር በነፃ ውድድር መርህ ሊመሩ የሚገባቸው የኢኮኖሚ ዘርፎች በሞኖፖል እንዲያዙም ተደርገዋል። አልቡኒ ወርቄን በረከን ኤክስፖርት ጎኔ ዶላር ቢሊዮን ሸኒፍ ጡቃጃ ማዕድን ወርቅ በዚህ ዓመት ኤክስፖርት ያደረግነው 5.6 ቢሊዮን ዶላር ወያኔ ኢትዮጵያን ስትገዛ በነበረበት ወቅት በ27 ዓመታት ውስጥ 3.6 ቢሊዮን ዶላር በአንድ ዓመት ውስጥ ደግሞ 5.6 ቢሊዮን ዶላር። ይህ ማለት ምን ማለት ነው? ያ ወርቅ የት እየሄደ ነበር ማለት ነው? አዲስ ወርቅ አገኘን? ያው የድሮው ነው አይደል? የወርቅ እየተዘረፈ ነበር ማለት ነው። ወርቄን ኩን ሳማት ወይቹ ወርቅ ንግድ በጣም የሚያሳዝነው አሁን ብዙ ሰው የወርቅ ንግድ ፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ የሚመስለው ሰው አለ። ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ይሄንን አውቃለን። ገደው ዳባት ደባርቅ አካባቢ ሊማሊሙ ውጊያ ይመራ የነበረ ሰው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው at the same time በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። ይሄ ኔትወርክ ነው። ይሄ ፖለቲከኛውም አለበት። ቀጠለም የእድገት ሞተር አንቀሳቃሽ የነበረው ኢንቨስትመንትም ከነዚያ ስግብግብ መዳፎች መዝባሪ እይታዎች አላመለጠም። ኢንቨስትመንት በዘረፋ ታፈነም፣ በሌብነት ተጠፈነገም። ያም የሀገርን የልብ ትርታ አዳከመው። ያ በልማት ሽፋን የተዘረጋው የሙስና መረብ ለሀገር እድገት ወሳኝ የነበረው የውጭ ምንዛሬም እውነተኛ ባለሀብቶችን ተጠቃሚ ከማድረግ ይልቅ በሚስጥራዊ የጥቅም ሰንሰለት ለህወሓት የንግድ ካርቴሎች ወይንም ህገወጦች ብቻ በመዳረጉም የኢኮኖሚ ነጻነትን የገደለ ከባድ አደጋ ሆኖ አልፏል። እንደ ካምፓኒ ትሬዲንግ የሚባል ተቋቁሞ ሱዳን ሲከፈት ሸቀጥ ለማስገባት ሊቀመንበሩ ነው ምክትል ሊቀመንበሩ ብቻ ናቸው የሚያውቁት። ይሄን ካምፓኒ አቋቁመናል ብለው ግለሰቦች ወደ ውጭ እንዲሄዱ ተደረገ። የፌደራል ሰዎች ጋር ይነጋገራሉ። ልንገር እዚህ ኃጢአቱ ብዙ ነው። የፌደራል ሰዎች ጋር ማሽን ሲያዝባቸው እናንተን የመሰለ ሰው እኮ የለም እያሉ የተለማመጡ ማሽን ሊያስለቅቁ ይሞክራሉ። ራዲዮ ሊግዛ ብሎ የተሰወራለ፣ አውሮፕላን አከራያችኋለሁ ብሎ ቀብድ ወስዶ የተሰወራለ። ይሄ ሁሉ ገንዘብ የት ነው የገባው ብለህ ብትጠይቅ የባከነ ብዙ ገንዘብ አለ። የተዘረፈ የተበተነ ደላላ የበላው ገንዘብ ግን ቤቱ ይቁጠረው። በዚህ ጉዳይ ላይ የተሳተፉ ሰዎች ካሻሽ ገንዘቡን ለመደበቅ ሌላ ምክንያት ይፈጥራል። በወቅቱ ሌብነቱን አቅሙን እያፈረጠመም መለያውን እየቀያየረ ቀጠለም። ከውጭ የሚገቡ ብድሮችና እርዳታዎች እንዲሁም የሀገር ውስጥ ግብር ለህዝብ ማህበራዊና ኢኮኖሚያዊ ልማት መዋል ሲገባቸው ወደ ጥቂቶች ኪስና ከሀገር ውጭ ወደሚገኙ ምስጢራዊ የባንክ አካውንቶች ይጎርፉ ጀመር። ይህ ስርዓታዊ የሀብት ምዝበራም ኢትዮጵያን በኢኮኖሚ ረገድ
ከፍተኛ ዋጋም አስከፍሏታል። የሀገር ሀብት ጥቂቶችን ሲያወዛም ህዝቡን ደግሞ አፈር ያለበሰ ሆነ። ኢትዮጵያዊ በገዛ ሀገሩ ባዳም በራሱ ሀብት ባይተዋር ሆነ። እጣ ፈንታውም ድህነት፣ ስደትና የዕለት ጉርስ ፍለጋ ብቻ። ገሊም ብየከና ጋፈ ጀሪ አንጎረ ቱረን ወጋ ዲደሚ ቶርቦ ወዴ ሰዎቹ ስልጣን ላይ በነበሩበት ወቅት የዚህ ሀገር ገቢ ከ27 ዓመታት በኋላ 200 ቢሊዮን ብር ገደማ ነበር እንደ ሀገር ሲገባ የነበረው። አሁን 1.5 ትሪሊየን ብር ነው። ገቢው የት ነበር ሲመዘበር የነበረው? ገንዘብ አልነበረም እንዳይባል በሲኤምሲ መገናኛ በኩል ሂድ የምታየው ፎቅ ሁሉ የግለሰቦች ነው። ሀገር እየተጠቀመች አልነበረም እንጂ ያ ገንዘብ ለሀገር ልማት እየዋለ አልነበረም እንጂ የሆኑ ሰዎችማ ዘርፈው ፎቅ ሰርተዋል። ነሞኔ ተኒማ ሳመተኒ ገሞ ጃረቻ ጅሩ ደም ገሞ ለካይ ጋፈስ ይገላ እነዚያ የኔነት ደም የሚመላለስባቸው መዳፎች፣ የሌብነት ጥማት ያደረቃቸው ግሮሮዎችም የታላላቅ ሀገራዊ ፕሮጀክቶችን ካዝና ለማራቆትም ተኝተው አላደሩም። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን የደም ስርና የትንሳኤ ማማ ሆኖ ሳለም የሌብነት ጥማት ያልቆረጠላቸው የህገወጡ ህወሓት መዳፎች ግን ኢትዮጵያዊው ከጉርቻው ቆርሶ ከነገው ቀንሶ ለሀገር ክብር የሰበሰበውን አደራም መዝብረውታል፣ በዝብዘውታል። ግዙፍ ውሎችን ያለ ልምድ በመስጠትና በጀት በማውደም የእድገት ገናናውን ታሪክ በከፍተኛ መዘግየትና ብክነት አቁስለውታል። የኢትዮጵያን ታላቅነትና የልማት ጮራ ማየት ለሚቆረቁራቸው የጥፋት ኃይሎች ከዚህ የከፋ መገለጫ የት ሊኖር ይችልና ዛሬም ቢሆን በንብርክክ እየሄደም በድጋፍ እየተመራ ያለው ቡድን በማምሻ እድሜውም ቢሆን የሌብነትን ጫፍ መልቀቅ ጣር ሆኖበታል። ሌባ ላመሉ እንዲሉ ያገኘውን እያግበሰበሰም የታሪክ አሜኬላ መሆኑን በግልጽ እያሳየ ይገኛል። ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም $4000 እንዲያስገባ ተደርጎ ሰው 20 ሰው ካፈንክ $80,000 ታስገባለህ ማለት ነው። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራነት ጀመረ መጨረሻ ወደ ትግራይ ተወላጆች ዞረ። ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ። ገንዘብ የሚቀበሉት ሳይበቃ የትራንስፖርት ሳይቀር ራሳቸው አውቶቡሶች ተከራይተው የትራንስፖርት ከእያንዳንዱ ሰው 10 ሺህ መቀበል። የት አካውንት መተፋፈር የለም። እገሌ የሚባል አካውንት ውስጥ ይገባል። አዲስ አበባ ውስጥ ያለ አካውንት ሊሆን ይችላል፣ ካናዳ ውስጥ ያለ አካውንት ሊሆን ይችላል። ህገወጡ የህወሓት ቡድን በህዝብ ሀብት ሲቀለብ በሀገር ንዋይ ሲደላደል የኖረም የስግብግብ ስብስብነቱን በጥቁር ጥላሸት ከትቧል።